ሰላም ጤና ይስጥልኝ እንደምን ሰንብታችኋል የተወደዳችሁና የተከበራችሁ አድማጮቻችን በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን እነሆ የዛሬው ተጀምሯል። ለዛሬም ከኮከብ አሳየ ፍቅርና ወንጀል ከሚለው መጽሐፍ ያገኘነውን ለሬዲዮ እንደሚሆን አቀናብረነዋል። ቅናተኛው ባል የሚል የወንጀል ታሪክ። ጌታቸው ነጋሽና የሽመቤት ጋሻው የአቃቂ ነዋሪዎች ናቸው። በአንድ ጣራ ስር ሕይወታቸውን ለመምራት ከተጣመሩ 3 ዓመታት ዋዛቸውን ጠቅልለው አልፈዋል። የ35 ዓመቱ ጎልማሳ ጌታቸው ትዳር ሲመሰርት የሽመቤት ጋሻው የመጀመሪያው አይደለችም። ቀደም ብሎ አግብቶ የፈታ ሲሆን 2 ልጆችም አሉት። በአቃቂ ጨርቃ ጨርቅ ፋብሪካ የሽመና ኦፕሬተር ነበረ። ከቀድሞ ሚስቱ ጋር ከተለያየ ከጥቂት ዓመታት በኋላ ነበረ ከሽመቤት ጋሻው ጋር በአንድ አጋጣሚ ተዋወቁት። የዚህ ልጅ ፍቅር በልቡ የገባው በዚያችው የመጀመሪያ ቀን ነበረ። የብቸኝነት ሕይወት ያንገፈገፈው የልጆች አባት ለፍቺ የቀዘቀዘ ቤቱን በሌላ ትዳር ለማሞቅ ቸኮለም። ሐሳቡ ሚስት አግብቶና የሚወዳቸው ልጆቹ ከቀድሞ ሚስቱ ላይ ወስዶ ለማሳደግ ነበረ። የሽመቤት ጋሻው የ21 ዓመት ወጣት ናት። የደም ግባት አላት። አጠር ያለች ሰውነቷ ሙሉ የቀይ ዳማ ጉብል የሚያውቋት ሁሉ የሰው መውደድ ያላት የዋና ቅን ወጣት ስለመሆኗ ይመሰክሩላታል። የምትታወቀው ለሰው ባላት አዛኝነትና ትህትና ነው። ከእናቷ ጋር ትኖራለች። አንዲት ታናሽ እህት አለቻት። እናቷ ይሰሩበት ከነበረው አቃቂ ጨርቃ ጨርቅ ፋብሪካ ከተቀነሱ 7 ዓመታት አልፈዋል። ያኔ የሽመቤት የ14 ዓመት ታዳጊ ነበረች። የእናቷ የመጀመሪያ የዓይን ማረፊያ። እናት ሥራ ከፈቱ በኋላ ለዚያ ቤት ሕይወት ከበዳቸው። ልጆቻቸውን የችግር ዓይን ላለማሳየት ቀን ሥራ መሥራት ጀመሩ። ከሲሚንቶና ከአሸዋ ታግለው አካፋና ባሬላ ጨብጠው ውለው የሚያገኟትን ቆጣጥረው ልጆቻቸውን ይልሱት ይቀምሱት አላሳጧቸውም። በተለይ እንዲለፍተው ያሳደጓት የሽመቤት አንድ ቀን ሕይወታቸውን እንደምትለውጥላቸው ያምኑ ነበረ። እሷም የቤተሰብ ኃላፊነት ለመቀበል ከእናቷ ቀጥላ አደራ የጠበቀባት የበኩር ልጅ ሆነች። ዛሬ ላይ የሽመቤት እናቷን ከድካማቸው የማሳረፍ ሕልሟን ይዛ ብትታትርም ከልፋቷ ጠብ ያለ አንዳች ነገር አልተገኘም። ትላንት በልፋት ይገፋ የነበረ ሕይወት ዛሬም እንዳለ ነው። ተስፋ አልቆረጠችም። ነገን በተስፋ እንደሰነቀች የተሻለ ነገር ፍለጋዋን ቀጥላለች። የሽመቤት ጋሻውና ጌታቸው ነጋሽ የተዋወቁት እንግዲህ በዚህ ወቅት ነበረ። እሱ የኑሮ አጣማጁን ሲፈልግ እሷ ሕይወቷን ለማሻሻል ስትጥር መሃል መንገድ ላይ ተገናኙ። ጠቆር ያለ ጎላ ጎላ ያሉ ዓይኖች ያሉት ጸጉሩን አሳጥሮ መቆረጥ የሚያዘወትር ሰው ነው። ወደዋለች። በአንድ ጎጆ 3 ጉልቻ ለመጣድ ሲስማሙ አልዘገዩም። ጌታቸው ተከራይቶ በሚኖርበት ቤት ውስጥ ለመጣመር ወሰኑ። ጎጆዋ በጥንዶቹ ፍቅርና መተሳሰብ ሞቀች። ሕይወትን ለአንድ ብርቱ 2 መድኃኒቱ ብላ ልትታገል የቆረጠችው የሽመቤት እንደ ዕድሜ ኩዮቿ ኃይሎጋ ተብሎ ሳይጨፈርላት ቀድማ ከወንድ ጋር በአንድ ጣሪያ ስር መኖሯን አላነወረችውም። ይልቅስ ካፈቀረችው ሰው ጋር የጋብቻው ቀን እስኪታወጅ አንድ ላይ መኖር ለመጠናናት እንደሚበጅ ነበር የምታምነው። ለእናቷ የነገረችው ምክንያት ይህንኑ ነው። ጊዜው የአብሮነታቸው ቀን እየቆጠረ ነጎደ። ጌታቸው ነጋሽ የሚሠራው በፈረቃ ነው። አንድ ቀን ሌሊት፣ አንድ ቀን ደግሞ ቀን እየሠራ ሙሉ ዕረፍቱን ከእርሷ ጋር ያሳልፋል። ሥራ አድሮ ሲመጣ ቤቱን አሟሙቃት ጠብቋለች። ለቀናት እንደተለያየ ሰው ይነፋፈቃሉ። አብሮ መኖራቸው ከቀን ወደ ቀን በጥልቀት እንዲተዋወቁና በባህሪ እንዲግባቡ አድርጓቸዋልና ጥምረታቸውን በሕጋዊ ጋብቻ ለማሰር መዘጋጀት ያዙ። ጌታቸው በሀገሩ ባህል መሠረት
ለየሽመቤት ጋሻው እናት ሽማግሌ ላከ። እናት አስቀድመውም ልጃቸውን ከጌታቸው ነጋሽ ጋር እንደምትኖር ያውቃሉ። በድህነትና በልፋት ያሳደጓትን የበኩር ልጃቸውን ወግ ማየት አልጠሉም። የአብራኳን ክፋይ አጨብጭቦ ከመዳር ያለፈ ለእናት ምን የሚያስደስታት ነገር አለ? እናም ለሽማግሌዎቹ የወጉን መልስ ሰጡም። ራሴና ከዘመድ መክሬ ላስብበት ብለው ረዘም ያለ ቀጠሮ ነበር የሰጡት። ሽማግሌዎቹ ይህንኑ ተቀብለው ለጥንዶቹ መልስ ነግረው የቀጠሮው ቀን እየተጠበቀ ነው። መልሱ የሚታወቅ ቢሆንም ቅሉ ቀን እየገፋ ሲሄድ የደስታና የፍቅር ኑሯቸው ዕድሜ እየጨመረ ሲመጣ ነገሮች በነበሩበት ሊቀመጡ አልቻሉም። የፍቅራቸው ትኩሳት ከላይ ቀዝቃዛ ነገር ሊገባበት መከጃጀል ጀመረም። የጌታቸው ድብቅ ባሪ ብቅ ብቅ ማለት ጀምሯል። የሽመቤት አብራው እንድትኖር ሲያግባባትና ሲንከባከባት ይህን አይነት ባህሪ እንዳለበት አልጠረጠረችም ነበረም። ይህንን ያህል ጊዜ አብራው ስትኖርም ያላየችበት ጸባይ ነው ካፎቱ አፈትልኮ ይፋ ያወጣው ቅናት። ጌታቸው በጣም ይቀናል። መቅናቱ ብቻ ሳይሆን የቅናቱ ምክንያት ራሱ የሚፈጥረው ሐሳባዊ ጥርጣሬ መሆኑ ለየሽመቤት ይበልጥ ከብዷታል። ለምን ሳቅሽ? ለምን ከሰው ጋር አወራሽ? እኔ ሥራ ሳደር አንቺ ቤት አድረሽ አታውቂም? የጌታቸው ሐሳብ የወለዳቸው የንዝንዝ መንስኤዎች እየበዙ መጥተዋል። በዚህ ብቻ አልቆመም። የባሰ ነገር መከሰት ጀመረም። ድብደባ። ጌታቸው ነጋሽ የሽመቤት ጋሻውን ይመታት ገባ። እንግዳው የጌታቸው ባህሪን ለመቋቋም ያደረገችው ሙከራ አልሳካ ያላት የሺ አብረው መኖር ከጀመሩ በኋላ ለመጀመሪያ ጊዜ ወደ እናቷ ቤት ተመልሳ ሄደች። በደሏን የነገረቻቸው እናት ተቆጡ። ገና የሽማግሌዎቹ የመመለሻ ቀጠሮ ሳይደርስ ገና ቤተሰብ እንደወጉ ተሰብስቦ ትዳራቸውን ዕውቅና ሳይሰጠው እነዚህ ጥንዶች አብሮነት ቆይታ በለጋው መታመስ ጀመረም። የሺን ማማረር ያየው ጌታቸው እናት ቤት ሄዶ እግራቸው ላይ ወድቆና ጥፋቱን አምኖ ስለምወዳት ነው በሚል ምክንያት የእናቲቱን ልብ አራርቶ የሽመቤትን ወደ ቤቱ እንድትመለስ አደረጋት። ጥቂት ጊዜያት አለፉ። ጋብ ያለው የጌታቸው ባህሪ ዳግም ማገርሸት ያዘ። ሲጀመር ግራ አጋቢነቱን በሌላ መልክ ቀይሮት መጣ። ስራዬ ብሎ የተከራያቸውን ቤቶች በየጊዜው መለዋወጥ ያዘ። የሺ ተከራይተው ከሚኖሩበት ሰፈር ሰው ጋር እንዳትላመድ፣ ጓደኛ እንዳታፈራ በሚል ስጋት ብቻ ለወር የተከራየውን ቤት ያለ ምንም ተጨማሪ ምክንያት በመልቀቅ ሌላ ቤት አፈላልጎ መግባት የተለመደ ተግባሩ ሆነ። ድንገት ተነስቶ ዕቃውን ጫጭኖ ሌላ ቤት ፍለጋ ሲወጣ አብሮ የመንከራተቱ ነገር ሌሻ አልተዋጠላትም። ያም ሆኖ በአፏ ከመቃወም ውጪ በዚህ ሰው ውሳኔ ላይ ምንም ለውጥ ማምጣት አልቻለችም። ጌታቸው የሺን ፍጹም ገለልተኛና ከማንም የማትገናኝ አድርጎ ሊያስቀምጣት እየሞከረ ነው። ጓደኛ ቀርቶ እህቷ እንኳን መታ እንድትጠይቃት አይፈልግም። ማንም ሰው እዚህ ቤት ዝር እንዳይል ብሏታል። ለመቃወም ስትሞክር የጀመርሽው ነገር ካለ ተናገሪ እያለ በነገር ስለሚተነኩሳት ያላትን ሁሉ እሺ ብላ ከመቀበል ውጪ ምንም አማራጭ አልነበራትም። አንዴ የተከራየበት ግቢ ውስጥ ማን እንደጻፈው የማይታወቅ ግድግዳ ላይ የተጻፈ ስልክ ቁጥር ቢያይ ሊያቃጥሩሽ ነው የሰጡሽ ስልክ ብሎ ተጣልቷታል። እንግዲህ እንዲህ ሆነ መጨረሻው። በአንድ ወቅት ፍቅራቸው የሚያስደስት የነበሩ ጥንዶች ቤት ድረስ እግርና እጁን ይዞ በገባው የቅናት ዛር እየተበጠበጡ ዘውትር የጭቅጭቅ ኑሮ መግፋት ጀምረዋል። መለያየት የሚለው ቃል ሲመጣ እሱም እሷም ከስሜታቸው መታረቅ ይቸግራቸዋል። ይዋደዳሉ። አብሮ ለመኖር ደግሞ ሰላም ጠፍቷል። ጉሉ ባለየለት መንገድ መሃል ላይ ቆሟል። ጌታቸው እየባሰበት ሲሄድ የሽመቤትን እያንዳንዱን እንቅስቃሴዋን ከዝሙትና ሌላ ወንድ ከመፈለግ ስሜት ጋር ያያይዘው ገባ። በዚህ በሚነሳ ጸብ እየተጋጩ ጉዳዩ ሲካረርም የሽመቤት ወደ እናቷ ቤት መመላለስ የተለመደ ተግባሯ ሆነም።
ጌታቸው 2-3 ቀን ቆይቶ ይመጣና እየለመነ ለእርሱ ያላትን የፍቅር ስሜት እየቀሰቀሰ ይቅርታ ጠይቆ ወደ ቤቱ ይመልሳታል። እናቷ ግን ሰልችቷቸዋል። ለልጃቸው ደህንነት ማሰብ ጀምሯል። በተለይም ጌታቸው በአንድ ወቅት በተለመደ ባህሪው ከየሺ ጋር ተጣልቶ እሷም እንደለመደች ወደ እናቷ ቤት ስትመጣ ጠብቆ ደብዳቤ ላከላቸው። ዛቻ ያዘለ ደብዳቤ ነበረም። ይህ ደብዳቤ ብቻውን አልመጣም። የሽመቤት የገዛችውን አዲስ ቀሚስ በመቀስ ከቀደደ በኋላ ቁርጥራጩን በፌስታል አድርጎ አብሮ ነው የላከው። እናት ይህንን ሲያዩ ስጋታቸው እየጨመረ በደሃ አቅማቸው ያሳደጓትንና ለቁም ነገር በቃችልኝ ብለው በስስት የማያዋትን ልጃቸውን አንድ ቀን እንዳይጎዳባቸው እየፈሩ ይለማመጡ ጀምረዋል። ሆዱን እንዳመመው ነግሯቸው ሊጠይቁት ሲሄዱ አወሊያ ቤት ሄጄ መድኃኒት ተተብትቦብነው ተብያለሁ በማለት ልጃቸው ይህንን እንዳደረገችበት ነግሮ አስደንግጧቸው ነበርና ፈርተውላታል። የሽመቤት እናት የልጃቸው ሕይወት አደጋ ላይ መውደቁን በማስተዋል ወደ ፖሊስ ጣቢያ ቀርበው ክስ መሰረቱ። እንደ ማስረጃም ከደብዳቤው ጋር የላከላቸውን የተቆራረጠ ቀሚስ ይዘው ነበር የሄዱት። ማመልከቻው የቀረበለት የፖሊስ አካል የደብዳቤው ፍሬ ሐሳብ ክስ ለመመስረት በቂ ያለመሆኑንና ከከሰሰችም መክሰስ የምትችለው የግል ተበዳይዋ መሆኗን በመንገር መልሷቸዋል። ከዚህ የተለየ አስጊ ነገር ሲያዩ መተው ማመልከት እንደሚችሉ ነግሮ ነበረ የሸኛቸው። ፖሊሱም እናት ጌታቸውን አሊ ቢሉም እንደተለመደው የሽመቤትን እንደምንም አሳምነው ይወስዳታል። እሳቸው የልጃቸው መጪውን አደጋ ለማስተዋል ቅር አሰኝቷቸዋል። ጌታቸው የሺን አባካይነሽ ብሎ ቤቱ እንጀራ እንዳይጋገር ከለከለም። ማንም ሰው እሱ በሌለበት ቢመጣ የሚቀምሰው ነገር ቤት ውስጥ እንዳይኖር ነው ይህን ማድረጉ። አብረው ለመኖር ሲያስቡ ገዝቶት የነበረውን የኤሌክትሪክ ምጣድም ለሰው ሰጥቶታል። በቀን 4 እንጀራ እየገዛ ቀለባቸው እሱ ሆነም። ታኅሳስ ወር 1994 ዓመተ ምህረት በፍቅር ጓደኝነት አብረው በመኖር 3 ዓመት አሳልፈዋል። ከጥሩ ትዝታው ይልቅ መጥፎ ትውስታው የሚያመዝን አብሮነት። ጌታቸውና የሽመቤት አብረው መኖር ከጀመሩበት ጊዜ አንስቶ ብዙ ቤቶችን ለዋውጠዋል። እነሆ 8ኛው ቤትም ተከራይተዋል። አዲሱ አከራይ ቀና ያሉ ጥረተኛ ናቸው። ከእርሳቸው መኖሪያ ቤት ጋር ተያይዞ የተሠራችውን አነስተኛ ጠባብ የጭቃ ቤት አከራይተዋቸዋል። የቤቷ ወለል አፈር ነው። ጣራው ኮርኒስ የለውም። አሮጌ ቆርቆሮች አፍጥጠው ይታያሉ። በአሮጌ ሳንቃ የተሠራው በር ቢገፉት የሚወድቅ ይመስላል። ግቢው እንደ ነገሩ በኮሽም ተክልና በአጠና አጥር የታጠረ ነው። የገጠር ቤት ገጽታ አለው። መኖሪያ ቤቱም ጌታቸው ተስማምቶታል። ዓይን የማይበዛበትና ማንም ዝር የማይልበት ቤት ውስጥ የሽመቤትን አስቀምጦ ከ2 ወር ለበለጠ ጊዜ ያለምንም ጸብ አብሯት ቆይቷል። የድሮ ፍቅር የተመለሰ መሰለም። አንጻራዊ ሰላም ሰፍኗል። ግቢው ብዙም ሰው የማይበዛበት፣ አከራዩም ጠና ያሉ ሰው የመሆናቸው ነገር ጌታቸውም በቅናት ከመጨነቅ አድኖታል። አሁን ረጅም ዕቅድ መያዝ ጀመሩ ጥንዶቹ። ቤት ሰርተው ከኪራይ ቤት ለመውጣት ጌታቸው ውሳኔውን ወደ ተግባር ለመቀየር አንዳንድ እንቅስቃሴ ጀምሯል። ቆርቆሮ ገዝቶ አስቀምጧል። ይህ ሰላምና ፍቅር ግን በወጉ 3 ወር እንኳን መድፈን አልቻለም። በዚያው የቅናት መንፈስ ዳግም ነተረካትና የመረረ ጸብ ተጣሉ። የሽመቤት አሁን አልቻለችም። ትዕግስቱ አልቋል። ከዛሬ ነገ ይሻለዋል ብላ 3 ዓመት ሙሉ ስትጠብቀው የኖረችው የሕይወት አጋሯ እየባሰበት በመጣው የቅናት ባህሪው ደስታዋን ሰርቋታልና ተስፋ ቆርጣለች። ላለመመለስ ወስና ወደ እናቷ ቤት ሄደች። አምርራለች። ጌታቸው እንደ ቀድሞ ጊዜ ሳምንት ሙሉ ተመላልሶ ይቅርታ ለመጠየቅ ሞክሯል። ወደ ቤት እንድትመለስ ለማግባባት በየቀኑ የእናቷን ደጅ ረግጧል። እናቷ ሁሌም እንደሌለች ይነግሩታል። አይቶ ተስፋ እንዲቆርጥም ቤት አስገብተው እያሳዩት ይመልሱታል። እናቷ ራሳቸው ናቸው
ከእርሱ እንድትሰወር በማለት አንዲት መነኩሴ ወዳጃቸው ቤት እንድትኖር የላኳት። እዚያ እየኖረች ቡና ቦርድ በቡና ለቀማነት ተቀጥራ የቀን ሥራ መስራት እንድትጀምርም አድርገዋልናት። በዚህ ምክንያት የሽመቤት ከጌታቸውም ከዚያ ሰፈርም ተሰወረች። ጌታቸው በየጊዜው እየመጣ የሽመቤት የት እንዳለች እናቷ እንዲነግሩት ከመጠየቅ አልፎ ማስፈራራት ጀመረም። በድጋሚም የዛቻ ደብዳቤ ላከላቸው። ይህ ደብዳቤ ጠንከር ያለ መልእክት አዝሎ ነበር የመጣው። ለማዘር ሸዋዬ ይሰማዎታል? ማዘር ሸዋዬ አሁን ለጻፍኩሎት ለዚህ ደብዳቤ የመልስ ደብዳቤው የምሰራበት ፋብሪካ ድረስ እንዲመጣልኝ፣ ባይሆን ግን እኔ መኖር ሳይሆን መሞት መርጣለሁ። ከዚያ በፊት ግን የልቤን አደርሳለሁ። የልቤ መሐንዲሱ እኔው ራሴ ነኝ። የደበቋትን ልጅ ወልደውም ቢሆን ያምጧት፣ ያለበለዚያ ጉድ ይፈላል። ምስኪኑ ጌታቸው ነጋሽ ይላል። በእርሱ ግምት እናትየው ልጃቸው ከእርሱ ጋር አብራ እንዳትኖር ይፈልጋሉ። በሁለቱ ኑሮ በጎ ምኞት የላቸውም። ቀድሞ በሰላም መኖር ከጀመራችሁና ቁም ነገር ካላችሁ የመኖሪያ ቤት መስሪያ ቦታ ሰጣለሁ ብለውኛል፣ ኋላ ላይ ቃላቸውን አጥፈዋል ብሎ ጠልቷቸዋል። በተለይ ልጃቸውን ዝሙት አዳሪ እንድትሆን ይገፋፏታል ባይ ነው። እንደ ጓደኞችሽ ወጣ ብለሽ ቡና ቤት ገብተሽ አትሻሻይም ወይ ይሏታል ብሎ ለሰው ያወራል። እንዲያውም ሆኖ ለላከው የመጨረሻ የዛቻ ደብዳቤ መልስ የሰጠው አልነበረም። ባልና ሚስቶቹ ከተለያዩ 10 ቀናት አልፈዋል። ጌታቸው ከጥቂት ሳምንታት በኋላ የሽመቤት ያለችበትን ተከታትሎ ደረሰበት። ቡና ቦርድ ድረስ ሄደና ከስራዋ ስትወጣ ጠብቆ አገኛት። ስታየው ብዙ አልደነቃትም። እንደ ድሮ በፍቅሩ የተሸነፈ ልብ ሊያገኝባት አልቻለም። በደንብ አጤናት። ልብስ ቀይራለች። የማያውቀው አዲስ ልብስ፣ አዲስ ጫማም ገዝታለች። ይለውጥ ሰርታ ባገኘችው ገንዘብ የመጣ ነው ብሎ ማሰብ ግን አልፈለገም። ከዚያ ይልቅ ገላዋን ሽጣ ባገኘችው ብር ነው የገዛችው ብሎ መደምደም ቀሎታል። ሊያግባባት አልቻለም። ያለ ውጤት ተለያዩ። ከዚያች ቀን ጀምሮ ጌታቸው ቡና ቦርድ አካባቢ አልጠፋ አለም። የሽመቤት ይሄኔ ፈራችው። ከጥቂት ቀናት በኋላ ስራዋን አቆመች። ወደ እናቷ ቤት ግን አልተመለሰችም። ጓደኞቿ ጋር መኖር ጀመረች። ጌታቸው ይከታተላት ስለነበረ እያንዳንዱን እንቅስቃሴዋን ያጤናል። ከወንድ ጋር አይቷት አያውቅም። ያም ሆኖ የጓደኛዋ ቤት አረቂ የሚሸጥበት ስለሆነ የግድ ከወንድ ጋር ትወሰልታለች ብሎ ለመደምደም ማረጋገጫ አግኝቷል። እሷን ማጣቱን ቆጭቶታል። የመታረቁ ነገር አልሆንም ሲለው ተስፋ ቆርጧል። መጋቢት 19 ቀን አንድ ጥሩ ሐሳብ ይዞ ወደ እርሷ ቀረበ። በጸብ ከምንለያይ በሰላምና በፍቅር ብንሰነባበት ይበጃል አላት። የሽመቤት ደስታ ወሰን አልነበረውም። የዚያ ዕለት ከመለያየታቸው በፊት ማስታወሻ ይሆነናል ብሎ አብረው ፎቶግራፍ ተነስተዋል። ሲታተም ይዞላት እንደሚመጣ በገባላት ቃል መሰረት ቀጠሮ ይዟል። መጋቢት 20 እና 21 እኩይ ነገር ሲጠነስስባቸው ያለፉ ቀናቶች ናቸው። በተደጋጋሚ አብረን እንሁን ጥያቄው ልትቀበለው ባለመፈለጓ ንዴት ይዞታል። በሰላም የመለያየቱ ሐሳብ አልዋጣለው። በቤቱ ቁጭ አለና ደብዳቤ መጻፍ ጀመረ። ረጅም ደብዳቤ ፈረመበት። አጣጠፈና አስቀመጠው። ዋጋ ያወጣሉ ያላቸውን የቤቱ ዕቃዎቹን ቴፑን ጨምሮ አወጣና ሸጣቸው። ቤት ለመስራት ያዘጋጀው ቆርቆሮ አልቀረም። 500 ብር የሚደርስ ገንዘብ ኪስ ውስጥም ይዟል። መጋቢት 23 ቀን 1994 ዓመተ ምህረት ዕለቱ እሑድ በመሆኑ የከተማዋ ዘቦት እንቅስቃሴ በረፍት ቀዝቀዝ ብሏል። ሰዓቱ ወደ ቀጥር መቃረብ ጀምሯል። ጌታቸው በቀጠሯቸው መሰረት ያለችበት ቤት ድረስ ሄደና አገኛት። ፎቶግራፉን መያዙን ሊጋብዛት እንደሚፈልግና ደህና ሁኚ ብሎ ለመለያየት ብቻ እንደመጣ አለስልሶ ነገራት። አመነችው። የ3 ዓመት ባለዋ ነውና ምንም አመሉ ቢከፋ መጥፎ ድርጊት ያስባል ብላ
ልጠረጥር የምችልበት አጋጣሚ አልነበረም። ለመሰነባበቻ ማስታወሻ ዘንድ የተነሱትን ፎቶ እያሳያት ተያይዘው ወጡ። ከውጪ ላያቸው በመካከላቸው መቆሳሰል ያለባቸው አይመስሉም። የ3 ዓመት ፍቅር ፋይሉ በስምምነት የሚዘጋበት ዕለት ነው ዛሬ። ያ ደግሞ በሁለቱም ልብ ውስጥ ውሉ ያለየለት ሐሳብ ፈጥሯል። ጌታቸው በዕቅዱ መሠረት ሁሉንም ነገር እያከናወነ ነው። የሺ በዝምታ መንገዷን ተያይዘዋለች። ዛሬ የመለያቸው ቀን ነው። የት እንሂድ የሺዬ? የጌታቸው ጥያቄ ዝምታውን አጥር ጣሰው። ሁለቱም የየራሳቸውን ሐሳብ አቀረቡ። በመጨረሻው ላይ የተስማሙት አበበ ወልዴ ምግብ ቤት ለመሄድ ነበረም። አካሄዳቸው ምሳ ለመብላት ስለነበረ ጥብስ አዘው ተመገቡ። በለሰለሰ ሁኔታ ነው የሚጫወቱት። በምሳ የተጀመረው የሲሳይ ግብዣ ቀጥሩን አልፎ ዘለቀም። በፍቅር ዘመናቸው አሳይቷት በማያውቀው ቸርነት ዛሬ የሺ የፈለገችውን እያዘዘች እንድትጠጣ ፍቃዱን ሰጣት። በተለያዩ መዝናኛ ቤቶች እየገቡ ከቢራ እስከ ውስኪ ድረስ ጠጡ። ምሽቱ እየተቃረበ ነው። ጌታቸው ሞቅታ እየተሰማው መጥቷል። የሺ ደግሞ ወደ ሰፈር መመለስ ፈልጋለች። እንሂድ ብላ ስትነሳ ጥያቄውን በቀጥታ አልተቃወመም። መንገድ ላይ ናቸው። ሌላ ሐሳብ አመጣ። መጠጡ ጨጓራዬን ስለነካኝ ወተት መጠጣት ፈልጋለሁ አለ። አሁን ያሉበት ስፍራ ደግሞ ካፍቴሪያ ካለበት ስፍራ ይርቃል። በቅርብ ያለው ካፌ ጌታቸው ወደ ተከራየው ቤት ሜጃ ላይ ነው የሚገኘው። ከአልኮል መጠጥ በኋላ ወተት ለመጠጣት የመፈለጉ ነገር ቢገርማትም ተከትላው ሄደች። ረዴት ኬክ ቤት ገቡ። እሷ ጣፋጭ እንደማትፈልግ ነገረችው። እሱ ግን ወተቱን አዞ ጠጣም። በመጨረሻ ያግባባት ጀመረም። ሥራ ዳሪ ስለሆንኩ ከሌሊቱ 6 ሰዓት ወደ ፋብሪካ መግባት አለብኝ። አንቺ አብረሽኝ ሂጂና ሲነጋ 12 ሰዓት ላይ ሰው ሳያይሽ ወጥተሽ ወደ ቤትሽ ትመለሻለሽ። እኔ ሌሊት ጥዬሽ ሥራ ስለምገባ ስትወጪ ቤት አልኖርም ብሎ ጠየቃት። አቅማማች። ትናንት በትዳር የነበርን ሰዎች ዛሬ እንዲህ መንገድ ላይ እንለያይ ብሎ ተወታት። ማግባባቱ ሲበረታባት እሽቷን ገለጸችለት። ምሽቱ ገፍቷል። ለጌታቸው ሁሉም ነገር በዕቅዱ መሠረት እየተከናወነለት ነው። ወደ ቤቱ ሲሄድ መንገድ ላይ የ2 ብር ዳቦ ገዝቶ ያዘ። የተከራየው ቤት እንደደረሰ ቀስ ብሎ ገቡና በሩን ከውስጥ ዘጋው። ዳቦውን አስቀመጠም። የሺ ቤቱን ቃኘችው። የምታውቃቸው የቤት ዕቃዎች በአብዛኛው የሉም። ዛሬ ሳይወጣ የዋለው ገንዘብ የተገኘው በእነዚህ ዕቃዎች ሽያጭ መሆኑ ገባት። ምንም አልተናገረችም። መብራቱን አጥፍተው ግን ተኙ። ከሌሊቱ 6 ሰዓት ሆኗል። የሽመቤት ጭልጥ ያለ እንቅልፍ ውስጥ ናት። ጌታቸው ደግሞ እንቅልፉ ባይኑ ዝር አላለም። ለእርሷ እንደዋሸው ሌሊት በ6 ሰዓት ወደ ሥራ አልሄደም። እዚህ ቤት ግን ሊሠራ ያሰበውን ነገር ያውቃል። የሺ ከእንቅልፏ እንዳትነቃ ተጠንቅቆ ከአልጋው ላይ ተነሣ። መብራት አበራና ውጪ ወጥቶ ሽንቱን ሸንቶ ተመልሶ መጣ። በጀርባዋ ተንጋላ የተኛችውን የሺን በደንብ አስተዋላት። ምናልባትም ያሳለፉትን የፍቅርና የአብሮ መኖር ትውስታዎች በአእምሮው ተፈራርቀውበት ይሆናል። እነዚያ ደግ ነገሮችና ጊዜያት አስባቸውም ከነበረ አሁን በልቡ ያለውን ሐሳብ ለማሰረዝ ግን አልቻሉም። የሽንኩርት መክተፊያ ቢላዋ አነሳ። ከመሰንዘሩ በፊት በድጋሚ አትኩሮ ተመለከታት። ግን ጨከነ። ከፍ አድርጎ የያዘውን ቢላ በኃይል ሰንዝሮ አንድ ጊዜ ሆዷ ላይ ወጋት። የሺ በጣር ድምፅ አንዴ ጮኻ ጸጥ አለች። አከራዩ ሰውዬን ከእንቅልፋቸው የቀሰቀሳቸውን ይህንን የጣር ድምፅ ምንነት ለማረጋገጥ ሞከሩ። ጆሮአቸውን አቅንተው ጠበቁ። ምንም ነገር ሊያዳምጡ አልቻሉም። የሺ ከጌታቸው ጋር ተጣልታ ከቤት ከወጣች ሳምንታት ማለፋቸውን ያውቃሉ። ግን ዛሬ ጌታቸው ማንን ይዞ መጥቶ የማያውቁት የሴት ድምፅ ሊሰሙ እንደቻሉ ግራ ገብቷቸው ተረብሸዋል። ጌታቸው የሺን በቢላዋ በኃይል ሲወጋት ደም ፈሷታል። ሕይወቷ ያለፈው ግን ወዲያው ነበረም። አስክሬኗን ገልብጦ አነስተኛውን ብርድ ልብስ አልብሶ ቀን የጻፈውን ደብዳቤና
ይዞት የነበረውን የሁለቱን ፎቶግራፍ እላይዋ ላይ አስቀምጦ ለመውጣት ሲዘጋጅ አከራዩ ተጣሩ። ጌታቸው ምንድነው? ጌታቸው ወዲያው ነበር መልስ የሰጣቸው። ሰው ገድያለሁ አቶ ማሞ አላቸው። ጆሮአቸውን ማመን አልቻሉም። ደግመው ጠየቁት። በቃ የሺመቤትን ገድያታለሁ። ለፖሊስ እጄ ልሰጥ ነው። የማንም ሆና ማየት አልፈልግም። ገደልኳት፣ በቃ ገደልኳት። ጮክ ብሎ ነበር የሚናገረው። ደነገጡ አከራዩ። በዚህ ቅጽበት ጌታቸው የግቢውን በር ከፍቶ ሲወጣ ግራ የተጋቡት ሰው ጎረቤት ሄዱና ስልክ ለምነው ለፖሊስ ወንጀል መፈጸሙን ሪፖርት አደረጉ። ጌታቸውም ወደ ፖሊስ ሄዶ እጁን ሰጠም። ፖሊስ በአሰቃቂ ሁኔታ ሕይወቷ ያለፈውን የሺመቤትን አስክሬን ሲያነሳ በጌታቸው እጅ ጽሑፍ የተጻፈ ደብዳቤና የተነሱትን ፎቶግራፍ አግኝቶ ለማስረጃ ወስዷል። እኔ እንደ ሰው ሐሳብ ነበረኝ። ብዙ ታገስኩ፣ ብዙ ጊዜ። አሁን ግን ተሸነፍኩ። 3 ጊዜ ትዳር ሞክሬያለሁ። ምንም አልሆን አለኝ። ልጆቼን በተንኩ። የሺመቤት ልጆቼን ይሄው አባት አሳጣቻቸው። እግዚአብሔር ከረዳኝ ይበቀላታለሁ። ያውም በሞት ፍርድ እኔ ራሴ ልገድላት ወስኛለሁ። ጌታቸው ይላል የደብዳቤው ከፊል ጽሑፍ ከስር ፈርሞበታል። የሺናት ሐዘን ባደቀቀውና አንጀት በሚበላ ለቅሶ ስሜታቸውን የሚናገሩት ጌታቸው ልጄን ከእጄ ነጠቀኝ፣ የልጅ ብርሃኔን ጉንፋን እንኳን እንዲይዛት የማልፈልገው ልጄን የቀማኝ ይህ አውሬ ልጄን በላብኝ። አስቀድሜም ለፖሊስ አሳወቅኩት። ለዚህ ነበር የሚሰማኝ አጣሁ እንጂ አሉ። ጌታቸው ወንጀሉን የፈጸመበት ምክንያት ሲናገር በራሱ ድርጊት መጸጸቱን አስቀድሞ በመግለጽ ነው። የሺመቤት ከኔ ጋር ስትለያይ መሸታ ቤት ተቀጠረች። በእርግጥ ባይኔ አላየኋትም። ሰው ሲያወራ ግን ሰምቻለሁ። ከወንዶች ጋር ትማግጥ ነበር። ይሄን መገመት አያክተኝም። እናም አሁን ይቆጨኛል። በጣም አዝናለሁ። ትልቅ ስህተት ፈጽሜያለሁ። ጅብ ከሄደ ውሻ ጮህ ይሎታል። ይሄ ነው።